ጉድ ማለት ትላንትና ዛሬ ነው ማለት ነው። ማለቴ አሁን ተስተካከለ፣ አሁን በቃ አንድ ሆኖ ስንል ቢትን በቃ አሁን ተለያዩ አበቃ ነገሩ ስንል አሁንም ድጋሜ መጨመር እንደዛ እየሆነ አሁን ትላንትና እንዲሁም ደግሞ ዛሬ ለታ ዞር ዞር ስትሉ የሚታዩት ነገር ብዙ ነው። ዛሬ ደግሞ ምን መጣ? የሩታ ፍቅረኛ መጣ አሉ። አሰይ እኔ በእርግጥ አብርሽ የሚያደርገው ነገር ጥሩ ነው ብዬ አላስብም። ሲጀመር ከመጀመሪያውም አብርሽ የሴት አባሴ አለበት። ይሄ ማለት ደግሞ ሩታም ትክክል ናት ማለት አይደለም። ብዙዎቻችሁ ትላንት ሩታ በሰራችው ነገር ትክክል እንደሰራችና እንዲሁም ደግሞ አህሰይ ደግ አደረገችው ተበቀለችው እያላችሁ ነው ማለት ነው። እንደዛ ሳይሆን እኛ ተከታይ ከሆነ አይቀር ሩታን ስለምን አሁን በእርግጥ እኔ ሩታን ይወዳታለሁኝ። ነገር ግን ደግሞ ወደድኳት ማለት የሌላትን ነገር አምጥቼ ጎበዝ በማያስደርግ ቦታ ጎበዝ አልላትም። ትላንት ያኒ አብርሽን ብቻ ሳይሆን ሙሉ ህዝብ ነው ያሳፈረች የነበረው ማለት ነው። ያም ይሁን ይህ አሁን ደግሞ ይሄ ሩታ ፍቅረኛ ተብሎ መጣ። የምር እኔ ማንም ሰው እኔ ስላልኩኝ ማንም ሰው ይላል ማለት አይደለም። ማንም ሰው ስላላ ደግሞ እኔ ይላለው ማለት አይደለም። ይሄ ማለት ገብታችኋል አይደል? ማቼም ቢሆን መቼ እንደ አብርሽ የሚያፈቅራትና እንደ አብርሽ ደግሞ የሚወዳት ሰው ይመጣል ብዬ አላስብም። የምር አብርሽ እንዳለች ያቺ ማን ነበረች? ሄርሜላ ማለት ነው። አብርሽ የዋ ነው እንዲሁም ደግሞ ድጋሜ ልቡን ሰበርሽው ምናምን እያለች ነበር። ሲጀመር እሷም ጥሩ ናት አይደለም፣ ግን ያለችው ነገር ትንሽ አገናዝባችሁ ሲታዩት አብርሽ እንዳለችም የዋ ነው። አንዳንዴ ጅልነትም አለበት ሊባል አላቅም፣ ብቻ ልጁ ማለት ነው። ግን አሁን ደግሞ ማን ነው የሩታ ፍቅረኛ ወይም ደግሞ የሩታ የወደፊት ባሏ መጣ እያሉ ዞር ዞር እያለ ነው። አሰይ ወየው ጎት የምር ሩታ ማለት ነው። አራ ሁሉንም ነገር ተተሽው የልጅሽን ባል አሳልፈሽ በተሰጪው ጥሩ ነው። ይሄ እኮ ለእንትና ማናት እቺ ሄርሜላ ማለት ነው። ሁላችንም ሰሞኑን እሪ ብለንባት ነበር አይደል? ይሄ እኮ አሁን ትላንት ሩታ ያደረገችው ነገር ለሷ ደስታ እንጂ ሀዘኗ አይደለም። መቼስ መጀመሪያው አብርሽን ትወደዋለች እንዲሁም ደግሞ ትፈልገው ነበር አይደል? ይሄ አሁን በአንድ በኩል አብርሽን ብትበቀለው ሩታ በአንድ በኩል ደግሞ ላቺስ ማን ነበረች? ለሄርሜላ ተብየው ደስተኛ እያደረገቻት ነው። ምክንያቱም የፈለገችውን ነገር እንድታገኝ ወይም ደግሞ ያልኩት ትክክል ነኝ ብላ ደረቷን እንድትነፋ ያደረገችው ትላንት ነው። ይሄ ማለት ባለፈው ሰምታችኋል ብዬ አስባለሁኝ። አሁን ከ3 ከ4 ቀን በፊት መሰለኝ እንደዛ አረ ከዛም ሳይበልጥ አይቀርም ምን እያለች ነበር? ሳትሰሙት ትቀራላችሁ ብዬ አላስብም። አብርሽ አንቺን እንደኔ አይደለም የምትናገሪው ነገር ለኔ ንገሪኝና ከዛ ወስጄ ለሱ ይነግርልሻለሁ እያለች ያኔ እንትን ደረቷን ስትነፋ አይተን ነበር አይደል? በዛም ሰዓት ብዙ አውርተናል። ለምን ብለን ማለት ነው። አሁን ደግሞ ያኔ እንደዛ ብላ ያኔ ደረቷን የነፋችበትን ልጅ ዛሬ ደግሞ አብርሽን አልፈልገውም ብላ አሳልፋ ለሷ ስትሰጠው አብርሽ ልቡ ቢሰበርም ያቺ ደግሞ ማናት ሄርሜላ ልቧ ሙሉ በሙሉ በቃ ያልኩትም አልቀራ ብላ ትላንት ደረቷን ስትነፋ አይታችኋል ብዬ አስባለሁኝ። ያልኩትም አልቀራ መጀመሪያም ብዬ ነበር። ልጁ የሆነ ነገር አድርጋ ምንድነው የሆነ ነገር እያደረክሽበት እንጂ ይሄንን ነገር መጀመሪያ እኔ ተናግሬ ነበር፣ ግን ምን አደርጋ አልሰማም አለኝ። አሁን በድጋሜ ልቡን ሰበርሽው እያለች ማለት ነው። አስባችሁታል? በአንድ በኩል አብርሽ ልቡ ቢሰበር፣ በአንድ በኩል ደግሞ ሄርሜላ ደስተኛ እየሆነች ነው። ይሄ ማለት ሩታ ምንም ነገር አትችልም ማለት አይደለም፣ ግን ሁሉንም ነገር ትችላለች። ልክ አለው ደግሞ አንዳንዴ ማለት ነው። ሲበዛ ማርም አይጣፍጥም ይባላል። የምር ትላንት የምር አብርሽን ብቻ ሳይሆን ብዙዎቻችን ነው ያሳፈረችን ያለችው ማለት ነው። እኔ በበኩሌ በጣም ነው እንትና የሆንኩበት ማለት ነው፣ ያፈርኩኝ። ይሄ ቪዲዮ በእርግጥ አንዳንድ ልጆች ምን እያሉ ነበር? ይሄንን ቪዲዮ እንደሚመጣ አውቀን ነበር፣ ጠብቀነው ነበር።
ሩታ ከልቦ አይደለም ይቅርታ ያደረገችው ምናምን እያላችሁ ነው። ምናልባት እናንተ እንደዛ ብላችሁ ታስባችሁ ሊሆን ይችላል። እኔ ደግሞ ይሄ ቪዲዮ እንደዛ ይመጣል። በዚህም ልክ ደግሞ ተዋርዶ እንደዛ የምር እንዴ እኔማ አንዳንዴ ግራ ነው ግብት የሚለኝ ማለት ነው። ያም ሆነ ይህ አሁን ደግሞ የሩታ ፍቅረኛ ማጣ ወይም ደግሞ የወደፊት ባሏ እያሉ ዞር ዞር እያለ ነው። አሳይ እስቲ እናየዋለን። መቼስ እኛም እዚህ ጋር አለን። ሩታ ከአብርሽ ተጣላች ወይም ደግሞ ከአብርሽ ተለየች ብለን መጀመሪያው የምንወዳትን ማያቱን አንተው። ግን ደግሞ እኔ የምር እንደ አንድ ግለሰብ ምንድነው የሚለው ሩታ ከአብርሽ በትለይና እንዲሁም ደግሞ ወደፊት ብሎ ቢቀጥሉ ነው ደስ የሚለኝ እኔ ማለት ነው። ግን ይሄም ካልተገኘ እስቲ የመጣውንም ያው እኛ እዚህ አለን እነሱም እዛ እየለቀቁ ስለሆነ እኛም እዚህ ጋር አይተን አብርሽ ወይስ ደግሞ ይሄ አዲስ የመጣው ሲሙን ደግሞ አላውቀውም ሲጀመር አሁን ነው ብቅ ብቅ እያለው የነበረው እስከ ዛሬ ማይቼው አላውቅም ይሄን ሰውዬው ማለት ነው። እስቲ አብረን የምናየው ይሆናል። አብርሽ ወይስ ይሄ አዲስ የመጣው ለሩታ ማን ትክክለኛ ወዳጇ ወይም ደግሞ ማንስ ትክክለኛው ባሏ ወይም ደግሞ ለሷ ቦታ ያለውና እሷን የሚወዳት ማን ነበር የሚለው መቼስ እኛም እዚህ ጋር አለን አገናዝበን ነው የምናየው አይደል? ያም ሆነ የምር አብርሽ ትላንት በጣም አሳዝኖኛል። አብርሽ ብቻ ሳይሆን ደግሞ ሩታን ወግኖ ከኔ ከራሴ ጭምር ሩታን ወግኖ ለሩታ ብሎ የኔ እንደ ጠበቃ ቆሞ ተከራከሩት ራሳቸው እንዲያፍሩ ነው ያደረገችው ማለት ነው። የምር እኔ በራሴ አፍሬ ያለሁኝ ምክንያቱም ሄርሜላን ብዙ ነገር ብዬ ማለት ነው። በእርግጥ ሰው ይሳደባል ስድብ ምናምን አላቀበትም። ግን ደግሞ ይሄ ነገር እንዴት ነው ብዬ ብዙ ነገር አውርቻለሁኝ። ያም ሆነ ይህ በሚቀጥለው የምናየው ይሆናል። እናንተ ተሰማችሁን? ይሄ ነገር ልክ ነበረች። አንዳንድ ልጆች አሉ እኮ ልክ ነበረች ያሉ ማለት ነው። ምክንያቱም ልክ አይደለችም እንዴ እኛ ጋር እዚህ ጋር ስንከታተል ወይም ደግሞ ስናየው በእርግጥ እኔ ሩታን ይወዳታለሁ። ይሄንን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ብዙ ጊዜም ደግሞ እንደዛ ብያለሁኝ። ምናልባት ሩታን ወደድኳት ማለት ዛሬ ባጠፋችው ነገር የዛሬ ትክክል ነው ብዬ አላልፋትም። ለምን ተከታይነታችን ምን ነው ጥቅሙ? ስለዚህ ትላንት ያደረገችው እናንተ ትክክል ናት የምትሉት እናንተ የምር እስቲ ራሳቸውን ጠይቁት። ትክክል ከሆነችና እናንተ አሁን ደግ አደረገችው ጎበዝ አንበሳ እያላችሁ አንዳንድ ልጆች አላችሁ በትላንቱም በራሱ ማለት ነው። እስቲ እናንተ ራሳቸውን ጠይቁት። ትክክል ብታደርግና ጥሩ ነገር ቢሆን እሷም አስቀድማ እንዲሁም ደግሞ ወንድሟ ማለት ነው። እናንተ ለምንድን ነው የምታስቡት ነገር አንዳንድ ልጆች ማለት ነው። ትክክል ብትሆንና ያደረገችው ነገር ጥሩ ቢሆን አስቀድማ ይቅርታ ላልጠየቀች ነበር። ይሄንን አትረዱም እንዴ? ወይስ ደግሞ ቪዲዮን አታዩም? አስቀድማ ይሄንን ከማድረጌ በፊት ብላ ምናልባት ብዙዎቻችሁ ይሄንን ነገር ያልጠበቃችሁት ሊሆን ይችላል። ግራም ሊያጋባችሁ ይችላል። ምንም ማድረግ አልችልም። ግን ያው አንድ መሆናችን የሚቀጥል ነገር የለውም። ስለዚህ እኔ ሊበቀለው ፈልጌ ነበር። ግን ደግሞ ብዙዎቻችሁ ማለት ይችላልሁኝ ይቅርታ ብላ ቪዲዮውን ጀመረችው በይቅርታ የጨረሰችውም ደግሞ በይቅርታ ነው። እሺ ጠይብ እናንተ እዚህ ጋር ትክክል ሰራችሁ ደግ ሰራችሁ ምትሉት እናንተ እሷ የራሷን ጥፋት እንትን ብላ ህዝቡን ይቅርታ ብላ በመጀመሪያውም ይሁን በመጨረሻው በይቅርታ የዘጋችው ቪዲዮ እናንተ እሺ እንዴት አደርጋችሁ ነው ያኒ ትክክልነት ወይም ደግሞ ጥሩ ነገር ነው የሰራችሁ ያላችሁት ማለት ነው። አንዳንዴ እኛ ራሳችን ይሄንን ነገር እንዴት ነው የምናየው ወይም ደግሞ የምናስበው ነገር ይሄ ነው ትንሽ እንትን የሚያደርገው። ለማንኛውም እስቲ የወደፊቱ ባሏ ተብሎ መጥተዋል። የወደፊቱ ባሏ ማለት ነው። እኔ ደግሞ ሲጀምር የምር እንደ አብርሽ የሚያከብራትና እንደ አብርሽ የሚወዳት አይመስለኝም። ብቻ ለማንኛውም ያው እኛም አለን እና ያለን እንዳልኳችሁ እነሱም ደግሞ እሱ ያመፈለገችውን ታምጣ። እኛም ደግሞ መቼስ መጀመሪያው ወደድናት። አሁን ምን ጠላት ነገር የለም። በእርግጥ አንዳንዴ ስትሳሳት ደግሞ ይሄ ቦታ ስህተት ነው ብለን ስህተቷን ማናገር ያው ይቀጥላል። ከተሳሳተችም የመጣውም ደግሞ እስቲ ከአብርሽና ከዚህ አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። አበረታቶኝ ሁላችሁንም አመሰግናለሁኝ።
በዚህም ሊክ ከጎኔ ላላችሁ እንዲሁም ደግሞ ለሚታበረታቱኝ በሙሉ እጅግን አመሰግናለሁኝ። በሌላ አዲስ ወይም ደግሞ ትኩስ በሆነ ነገር እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ። ሁላችሁንም አመሰግናለሁ። ቸር ቆዩልኝ። እንዳልኳችሁ አትርሱ፣ ላይክ ሼር አድርጉ፣ አበረታቱኝ ማለት ነው። ጠይብ ኢንሻአላህ